ስልታዊ የማስፈጸም ሂደት ሊባል የሚችል ነው። የኦህዴድን ውሳኔ ተቀብየዋለሁ ትክክል ነው ብሏል። የፌዴሬሽን ምክር ቤት ውሳኔ ትክክል ነው እምትል ቅስቀሳዎች ውስጥ ነው የተገባው። በራያ በኩልም ትናንት አንስቼዋለሁ። ማንነት አስመላሽ ምናምን ኮሚቴ ነን የሚሉት አካላት እንደዚህ አይነት ነገር ሲያነሱ ነበር። ለነ ኮሎኔል ደመቀ የምንነግራቸው ጌታቸው ረዳን በጥፊ እስኪያጮለው ድረስ እባክህ እያለ እንደተናገር ነው ያለ ነገር ነው። የነገ ጣፈንታውን ዛሬ ነው የምንነግረው። ትላንትና ለጌታቸው ረዳ ልክ አይደለም ይሄ ስንል ጌታቸው ረዳን ሲከላከሉ የነበሩ ሰዎች ዛሬ የጌታቸው ረዳ አውጋዦች ናቸው። ኮሎኔል ደመቀ ዛሬ ምርጫን በተመለከተ በፌዴራል ስር ይደረግ የሚለውን የአማራ ድል የወልቃይት ሕዝብ ድል አድርጎ ለመሳል የሞከረበትን መንገድ የሚያፍርበት፣ የሚሸማቀቅበት፣ የሚጸጸትበት ኦህዴድ አስተዳደሩም በፌዴራል ላይ ነው የሚለውን ነገ አጀንዳውን ይዞት ሲመጣና ሲያውቅ ነው። እሱ የሚጸጸተው ነገ ነው። እኛ የምናስጠነቅቀው ግን ዛሬ ስለሆነ ነው። ምርጫ ስለሌለ ነው የምናስጠነቅቀው። ምርጫ ስለሌለ እሱ ወዶ የሚግባበት ለህዝቡ ግን እንናገራለን። ተናግረን ባንሰማ ግድ የለም፣ እኛ ግን እናገረዋለን። ተናግረን ባልተሰማንበት ጊዜ አብይ አህመድን አምናችሁ ከአብይ አህመድ ጎን ተሰልፋችሁ አትሄዱ ብለን ባልንበት ጊዜ ያወገዙን አካላት አብይ አህመድን አምነው መሰለፋቸው ጸጸት ሆኖባቸዋል። ኤርትራም በአማራ በኩልም ያሉ ኃይሎች የትኛውም የፋኖ አመራር ትላንት መከላከያ የሚባለው አካል አምኖት አብሮት የቆመው አካል እንዴት አይነት ርኩስ ስብስብ እንደሆነ አሁን ነው የተረዳው። መከላከያ የሚባለው ኃይል ትግራይ ሄዶ ሕፃናትን ሲደፍር አልተረዱትም። አማራው ላይ መጥቶ እህቶቻችንን ደፈረ። አብይ አህመድን ማንም ሰው አሁን ተረዳው። ሁሉም ሰው አሁን ገባ፣ አወቀው። ያወከውን ያክል ለመፍትሄው ሰርተሃል ወይ ነው ጥያቄ የሚሆነው። የወልቃይትና የራያን ጉዳይ በሰከነ መንገድ የትግራይና የአማራ ህዝብ በንግግር ይፈታዋል ካልተባለ በቀር 4 ኪሎ ያለውን አብይ አህመድ ተማምነህ ዘላቂ ጠላትነት እንዲኖር አድርገ መሄድ በየትኛው መንገድ አይጠቅምም። በትግራይ በኩልም ለሚያነሱት አይጠቅምም፣ በአማራ በኩል ለሚያነሳም አይጠቅምም። የኮሎኔል ደመቀ በዘላቂነት ከትግራይ ህዝብ ጋር አሁን በሚለው መልኩ ጠላትነት የሚያመጣ ንግግርም አይጠቅምም። እነ ጌታቸው ረዳ እነ ደብረ ጽዮን ደግሞ በሚያመሳሰላቸው መንገድ መጥተው ወልቃይትን የኛ ካልሆነ የሚል በኃይል የወሰድነውን በኃይል ይጽናልን ከሚል ጫወታ ካልወጡም በዘላቂነት እዛ አካባቢ የተረጋጋ ሁኔታ ሊኖርና የሁለቱንም ህዝብ ጥቅም እና ሰላም ሊያስከብር የሚችል እድል አይመጣም። ሰው እዚህ ላይ ጥንቃቄ ያስፈልጋል። ኦህዴድ ሊያጦዝ በፈለገው መንገድ ነገሩን በማጦዝ አልሳካ ሲለው ነው። አያችሁ፣ ስቴፓን ተከተሉ። ሜላትወርቅ መጣች ከምርጫ ቦርድ በሙሉ ቦታውን ዘርዝራ ምን ብላ አመጣች? ምዕራብ ትግራይ፣ ደቡብ ትግራይ ምናምን እያለች ሰይማ መጣች። እንደምታውቁት ሰኞ ዕለት የካቲት 16 ምርጫ ቦርድ የወሰነ ውሳኔ የለም። እንደምታውቁት ፖለቲካ ኮንስፓይረሲው ጋር ያዙልኝ። አሁን ጌታቸው ረዳ የትግራይ ፖለቲካ ኃይሎች ነን የሚሉት እነ ጌታቸው ረዳ እየተጫወቱት ያሉት ፖለቲካ እዚህ ጋር እንየው። የኦህዴድን እንዴት ቁማር ሊያስበሉት የትግራይ ህዝብን የአማራን ህዝብ እንዴት ሊያስበሉት እየተንቀሳቀሱ እንደሆነ እነጋሻው ግርሻም እነጌታቸው ረዳም እዚሽ ጋር ኪ ፖይንት እንፈታለን። አሁን ተመልከት። የካቲት 16 ሰኞ ምርጫ ቦርድ እነ ሜላትወርቅ መግለጫ
ከማውጣታቸው በፊት ቀደም ብለው ባለፈው ፕሮግራም ሰርተንበታል፣ ምዕራብና ደቡብ ትግራይ ብለው አወጡ። ከዚያ በፊት ቀደም ብላ ፖለቲካዊ ውሳኔ እስካልተወሰነበት ድረስ የፖለቲካ ውሳኔ ካልተሰጠ ምርጫ ቦርድ የሚያደርገው ነገር የለም ብላ ነበር የዘጋችሁ። እንደምታውቁት የፖለቲካ አመራሩ እስኪወስን ምርጫ ቦርድ የሚወስነው የለም ካለች በኋላ መለስ ብላ መጣችና እንደገና ይፋ አደረገች። በሳምንት ልዩነት ውስጥ ምዕራብ ትግራይ፣ ደቡብ ትግራይ ብላ አወጣች። የፖለቲካ አመራሩ ይሄንን አድርጊ ብሎ ወሰነ ማለት ነው። ሳይወስን አታወጣማ የምርጫ ድልድሉን። የምርጫ ድልድሉን ያወጣችው ጥር 25 ቀን ነው። ማነው? ጥር 22 ቀን በትግራይ ስራ አድርጋ ጥር 22 አወጣች በምርጫ ቦርድ በኩል። ከ3 ቀን በኋላ ጥር 25 የፌዴሬሽን ምክር ቤት ደብዳቤ ላከልኝ አለች። በጥር 25 የደረሳትን ደብዳቤ የካቲት 16 ቀን መግለጫ ሰጠችበት። ተመልከቱ። ጥር 22 በትግራይ ስራ አድርጋ ለጠፈች። ከ3 ቀን በኋላ ጥር 25 ከፌዴሬሽን ደብዳቤ ደረሰኛለች። ጥር 22 በማን ውሳኔ ነው? ከዛ በፊት የፖለቲካ ኃይሉ ሳይወስን አላደርግም ብላ የነበረውን በትግራይ ስራ አድርጋ ያወጣችሁ ማን ወስኖላት ነው? ትእዛዝ ተሰጥቷታል አድርጊ ተብላ። የማን ሙቀት ሊለካ? የአማራ ተለካ። በትግራይ ስል ሲባል የትግራይ የፖለቲካ ኃይሎች ምን እንደሚሉ ተለካ። የትግራይ ፖለቲካ ኃይሎች ድብ የደለቁ ከበሮ መቱ፣ ሆይ 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 ያሉ። በቃ ይኸው አለቀለት፣ አማራው እንደዚህ ሆነ ምናምን ወደምትል ጫጫታ ሊወስዷት ፍሬም ሊያደርጓት ሞከሩ። በደንብ ሲታዩ ሌሎቹ እንደው በለስለስ ባለ መንገድ ቢገልጹትም የአብይ ትግሬዎች ነገሩን አጉንሙት ነበረ። እንደፈለጉት ሳይጦዝላቸው ቀረ። ይሄ ከተለካ በኋላ በጥር 25 የደረሳትን ደብዳቤ በየካቲት 16 ይፋ ስታደርግ የማን ውሳኔ ብላ ነው? የፌዴሬሽን ምክር ቤት ውሳኔ ደርሶናል፣ በዚሁ መሰረት እነዚህ የምርጫ ክልሎች በፌዴራል ስር ይሆናሉ ብላ የተጻፈላትን ደብዳቤ፣ ምርጫ ቦርድ የተጻፈለት ደብዳቤ እና የደብዳቤ ቁጥር ጠቅሰው ይፋ አደረጉ። ማን ነው ውሳኔ ሰጪው? ምርጫ ቦርድ። ማን ነው? ፌዴሬሽን ምክር ቤት። ምርጫ ቦርድ ወስኗል፣ ውሳኔ ሰጥቷል? ኖ። የፌዴሬሽን ምክር ቤት መወሰኑን ነው ይፋ ያደረገው ምርጫ ቦርድ። በምርጫ ቦርድ በኩል ይፋ ሲደረግ ደግሞ ማን አበዳው? የትግራይ ፖለቲካ ኃይል ከዳር እስከ ዳር በጥር 22 ጓይ ላይ የጨፈረው በሙሉ ኡኡ ያለ የተደሰተ ሁሉ ጥር 22 ላይ የካቲት 16 ላይ ተሰልፎ ጩኸት ውስጥ ገባ። ጥር 22 ሲበሳጭ የነበረው በአማራው በኩል ያለው ኃይል ደግሞ አሁን የካቲት 16 ምርጫ ቦርድ በኩል የፌዴሬሽን ምክር ቤት አሁን ሲሆን በጥር 22 የትግራይ ፖለቲካ ኃይሎች የገቡበት ፋንታሲና ደስታ ውስጥ አይደለም የገባው። አትሊስት የኮንስፓየር እየተደረገ ያለው ሴራው ስለገባው አማራው ኖ አለ። በዚህ ልደሰት አልችልም። ቱ ቢ ኦነስት በአማራ ክልል ስል ሆኖ ምርጫው ይደረግ ቢባል እንኳን በአማራው በኩል አሁን ላይ አብይ አህመድ እንደዚህ ያለ መግለጫ የሚያወጣው በትግራይና በአማራ በኩል ጦርነት ማስነሳት ብቸኛ አማራጭ ነው ብሎ ስለሚያምን ለጦርነቱ እንዲጠቅመው አስቦ እንደሚያደርገው አማራው ያውቃል። ለምን?
30 ጊዜ አይሸወድም። ወልቃይት ጎንደሬ ነው፣ በጌምድሬ ነው፣ መሬቱም ህዝቡም ታሪኩም ብሎ ሲያበቃ አብይ አህመድ ዞር ብሎ ደግሞ የተወላገደ ትግረኛ የተወላገደ አማርኛ ምናምን ብሎ ቀይሮ ነው የመጣው። ሰው በማንኛውም ጊዜ ለሱ በሚመቸው መልኩ እንደሚቀያየር ስለገባው አብዛኛው የአማራው ኃይል ምንም አብይ አህመድ በሚወስናቸው ነገር እከሌን ጎድቶልኛል ብሎ መደሰት አቁሟል። ስለዚህ በትግራይ በኩል ይሄ ቢሰጣቸው እንደግፋለን ሲሉ ድፍን የአማራ ህዝብ ቦታ የለም። የማፋጀት ፖለቲካ አይሰራም የሚል መደምደሚያና አቋም ተያዘ። እንደምታዩት ሰው ምን አደረጉ? እነ ጌታቸው ረዳ ፍርድ ቤት ሄዱ። ምን ሊያደርጉ? ክስ። ፈኒ ፓርት ይሄንን ያዙ በሚገባ የሴራው ያልተረዳ ካል እንዲረዳው። እነ ጌታቸው ረዳ ፍርድ ቤት ሲሄዱ ጌታቸው ረዳ እንደምታውቁት በመቀሌ ዩኒቨርሲቲ ህግ ያስተምር ነበር። የህግ ሰው ነው። ቢቢሲ ማነው አልጀዚራ ላይ ቀርቦም ሎየር ነኝ ሲል ሰምታችሁታል። ሎየር የሆነ የህግ ሰው ቢያንስ ይችን ተራ ማይነር ነገር አቶት አይደለም፣ በደንብ ያውቀዋል። የኢትዮጵያን ህዝብ በዚህ ደረጃ የሚንቁበት መንገድ ነው የሚገርመው። እንዴት ራሳቸውን አዋርደው እንደገና ደግሞ ህዝቡ እንዴት እንደሚንቁት ይኸውላችሁ። በኢትዮጵያ ይሄ ህገ መንግስት በሚባለው በእነሱ ሰነድ መሰረት የፌዴሬሽን ምክር ቤት ማለት የመጨረሻው ህግ ተርጓሚ ክፍል ነው። በእነሱ በሚምሉበት ህገ መንግስት የፌዴሬሽን ምክር ቤት ውሳኔ የመጨረሻው የህግ ትርጉም መስጫ ተቋም ተደርጎ ነው የተቀመጠው። የፌዴሬሽን ምክር ቤት ውሳኔን ማገድ የሚችል የፍርድ ቤትም የምናምንም ተቋም የለም። በህግ መሰረት ነው። ኢትዮጵያ ውስጥ ህግ የለም አውቃለሁ። እነሱ በሄዱበት መንገድ ፍርድ ቤት ግን ውሳኔ ሰጪው ማን ነው? ምርጫ ቦርድ እኮ ያለው በዚህ ቀን የካቲት 16 ባወጣው ጥር 25 ቀን 2018 የፌዴሬሽን ምክር ቤት በዚህ ቁጥር በጻፈው ደብዳቤ ውሳኔውን አሳውቆኛል ነው ያለው። ፍርድ ቤት ሲሄድ ክስ ሲቀርብ ክስ አለኝ ምን የሚል ክስ አለህ? ምርጫ ቦርድ እነዚህን ቦታዎች በተመለከተ ውሳኔ ያሳልፈዋል። ውሳኔው የምርጫ ክልላቸውን የፌዴራል ብሎታል። ይሄንን መብት የለውም። ይሄንን የሚያነበው ዳኛ እግድ ከመጻፉ በፊት መጀመሪያ ማጣራት ያለበት ምንድን ነው? እንደተባለው ምርጫ ቦርድ ይህን ውሳኔ ወስኗል ወይ ብሎ ደብዳቤውን ያያል። ካልወሰነ አይ ምርጫ ቦርድ መከሰስ ካለበት ይህንን ደብዳቤ ይፋ አድርጓል፣ ይፋ ማድረጉ የሚያስከስሰው ከሆነ ይከሰስ፣ አለዛ ውሳኔ ሰጪው ፌዴሬሽን ምክር ቤትን ክሰስ ማለት ነበረበት አይደል? ጫወታው እንዲገባችሁ ነው። እነ ጌታቸው ረዳም ውሳኔ ሰጪውን ፌዴሬሽን ምክር ቤት ነበር መክሰስ የነበረባቸው። ነገር ግን ፌዴሬሽን ምክር ቤት የሰጠው ውሳኔ የህጉ የመጨረሻ ስለሆነ ያ ፍርድ ቤት ፌዴሬሽን ምክር ቤት የተሳሳተ ውሳኔ ወስኗል ቢባል የፌዴሬሽን ምክር ቤት ውሳኔ ህግ ነው በራሱ፣ እኔ ማገድም መከልከልም አልችልም ነው ዳኛው ማለት የሚችለው። ለምሳሌ በአሜሪካ ህግ የሱፕሪም ኮርቱ ውሳኔ የመጨረሻ ውሳኔ ነው አይደለም? የሱፕሪም ኮርቱን ውሳኔ የፌዴራል ፍርድ ቤት ሂደህ እንደማሳገድ ማለት ነው፣ አግዱልኝ ብለህ እንደመጠየቅ ማለት ነው። እና ህግ ምናምን አይደለም። ቁማር ተውት፣ ዝም ብሎ ጢባ ጢቤ ጫወታ። እነ ጌታቸው ረዳ ምርጫ ቦርድን ከሰስን ያሉት ለዛ ነው።
የታገደም የተከሰሰም ነገር የለም። ምርጫ ቦርድ ሄዶ የሚያስረዳው በቀጣዩ እኔ የወሰንኩት ውሳኔ የለም፣ እኔ የሚታገድብኝም ውሳኔ የለም፣ ውሳኔውን ወሰነው የፌዴሬሽን ምክር ቤት ነው ይላል። የፌዴሬሽን ውሳኔ ደግሞ ህግ ነው። እኔ ህግ መጣስ አልችልም። የፌዴሬሽን ምክር ቤቱን ውሳኔ መጣስ የምትችል ከሆነ ፍርድ ቤት ጥሰ ደብዳቤ ጻፍልኝ ትለዋለች። እሱን ጥሶ መጻፍ ስለማይችል እንደዛ ነው። አዎ አይ በቃ እግድ የለም፣ ይሄ በዚህ ህግ መሰረት መብት የለንም ይላል። አሁን ታግዷል ሲሉ እያሉ ጫወታ የፈጠሩት ታገደ ብለው ጓይላ ጨፍሩ የሚሏችሁ እነ ጌታቸው ረዳ እና እንደ በግ እየተነዳህ ያለህ ኤሊት እና ሆይ ሆይ እያልክ ያለህ ይሄ ህግ ካወቅ ከ2 ከ3 ቀን በኋላ በቀጣዩ ቀጠሮ ላይ እነዚህ አንቀጾች ተተንትነው አይ እግድ የለም ውድቅ ተደርጓል፣ አፒል ከፈለጋችሁ እዛው ፌዴሬሽን ምክር ቤት አመልክቱ እና ጌታቸው ረዳ ቮድካውን ይዞ ሂዶ ካገኘው ተሻገር ጋር አረቄውን እያጋጨ ይጠጣ። አለቅ። ዘፈኒ ፓርት ከሳሽ ማን ነው? ጌታቸው ረዳ። የሚከሰው ማንን ነው? ውሳኔ የሰጠ መንግስት የሚባለውን አካል። ጌታቸው ረዳ ስልጣኑ ምንድን ነው? የአብይ አህመድ አማካሪ። ከአብይ አህመድ ጋር ማታ ተመካክረው ነው ጠዋት ፍርድ ቤት ክስ ያቀረበው። ይኸውልህ አትሊስት ጌታቸው ረዳ፣ ጋሻው ግርሻ ምናምን፣ በለጠ ሞላ፣ አብይ አህመድ፣ ሽመልስ አብዲሳ የሚጫወቱብህ ተራ ዝባዝንኬ አታርግ ራስህን። ኢንከም ከመሆን በቃ የምትነቃ ከሆንክ የትግራይ ኤሊትም የአማራ ኤሊትም ምናምን እዛም ያለ በቃ ነፍ ዝናፍ በቃ እዚህ ጋር ማብቃት አለበት የሚል ጫወታው እዚህ ጋር ያብቃ በል እንጂ አምዶም ገብረ ስላሴ እንትና ገለመሌ ምናምን የባይት ሆና የምናምን ቶና የሆነ ነገር ሲጣልለት ግር የሚል ግሪሳ እንዴት ትሆናለህ እንዴ? አትሊስት ሰው አያገናዝብም እንዴ? ቆም ብሎ ምንድነው እቺ ደብዳቤ ከማን የመጣው ለምን እንዴት እንደዚህ ይህንን መጠየቅ እንዴት ከባድ ነገር ይሆናል። አቲንክ ትንሽ ማስተዋል የሚጠይቁ ጉዳዮች ላይ ማስተዋል ይገባል። ጌታቸው ረዳ ፍርድ ቤት የሄደው እችን ጫወታ ለመጫወት ነው። ሁሉንም ነገር ይውል ጢባ ጢቤ የሚጫወት በየቀኑ አብይ አህመድ መቀለጃቱን እንደዚሁ እየተጫወተብህ ነው መቀጠል የሚፈልገው አንቲል ፉል ፍሌጅ ጦርነት የሚባለው ነገር እስኪጀመር ድረስ እየገፋበት ያለው ይሄንን ነው። አንተ እዚህ ትነታረካለህ፣ ለአንተ የሚሰጥ የቤት ሥራ ሚዲያው ላይ ምናምን ይልቅ ይኸውልህ ሙሉ ሰዓት ጊዜህን ማተኮር ያለብህና ልታተኩርበት ይገባ የነበረው አብይ አህመድ በሚወረውርልህ ምናምን አይደለም፣ ራስን በማጠናከር ላይ አቅም በመስራት ላይ ነው ማተኮር የነበረብህ። በነገራችን ላይ በዚህ ጉዳይ ላይ ጥያቄ ማንሳት ፈልጋለሁ። በትግራይ በኩል ሁሉም ሊባል በሚቻል ደረጃ ተቋማት፣ የፖለቲካ ኃይሎች ወዘተረፈ አቋማቸውን ይፋ አድርገዋል። የፌዴራል ምናምን ስር ይሁን የሚለው ውሳኔ አንቀበለውም የሚልና የራሳቸውን አቋም የአማራ ፋኖ ብሔራዊ ንቅናቄ አንቲል ናው በእኔ በኩል የደረሰኝና ማቀው የለም። ምንድን ነው ሲያቸው ጥያቄ መቼም በእያንዳንዱ ጥቃቅን ጉዳይም ቢሆን ይሄ እንዴት ነው ይሄ እንዴት ይሁን የሚል መግለጫ ይወጣል በየጊዜው እንደምናየው። አትሊስት ሁለቱን ህዝብ ለማጋደል ለማፋጀት ኦህዴድ የሚጫወተውን ሊጫወት የፈለገውን ፖለቲካ ሊፈጥር የፈለገውን የፖለቲካ ቀውስ ህዝባችን ሪፍሬን አድርጎ በጥንቃቄ እንዲያየው ማሳሰብ እንኳን እና በዚህ ረገድ ያለን አቋም ይሄንን የኦህዴድ ውሳኔ የሚደገፍም ከሆነ እንደግፋለሁ ብሎ መውጣት የሚቃወም ከሆነ እቃወማለሁ ብሎ ኤግዘምት መሆን ከነገሩ ግን ይቻላል አይቻልም እኮ። አረጋ ከበደ ዝም በይ ተብላ ነው ባህር ዳር ላይ አረጋ ከበደ ዝም በይ ተብላለች። መግለጫ ውጪ ስትባል ታወጣለች፣ ችግር የለም። አሁን ደመቀ ዘውዱ ተናገር ተብሏል፣ ተናግሯል። የራያ ምናምን አስመላሽ የሚባሉ እናንተ በሉ ተብለዋል ምናምን። ትንሽ ቆይታ እናረጋ ከበደንም ሙቀት ከለኩ በኋላ እንዲበሉ ሊባሉ ይችላሉ። ምንም ነገር ይኸውልህ ዳኞቹ ጌታቸው ረዳ ጽፎላቸው ሲሄድ ዳኛው ጻፍ ባይባል ኖሮ ደብዳቤውን አይቶ ህግ እንዲህ ነው የሚለው ምናምን ይልህ ነበረ በህግ ቢሆን ኖሮ።
ሁለተኛ ነገር ደግሞ ይኸውልህ አብይ አህመድ ሳያውቀውና እነ ሲሳይ ቶላ የብሔራዊ መረጃና ደህንነት ይህን አድርግ ሳይሉት አንድ ዳኛ እንኳን እንደዚህ ያለ ግዙፍ ትልቅ ነገር አስበዋል። አብይ አህመድ አምሮበት እነ አገኘው ተሻገር ገለመሌ አገኘው ተሻገር ሲጀመር አመነ አላመነ የሚባል የለም። አረቄ ጻፍ ሲባል ይጽፋል፣ ፈርም ሲባል ይፈርማል። አለቀ። ሰው አብይ ለጫወታ ያወጣውን ነገር ዝም ብሎ የሆነ አካል ብድግ ብሎ ዳኛ አግጇለሁ ሊልህ እሱ ሌላ ቦታ ተጫውተው። በነገራችን ላይ የሪስክ በመውሰድ በብርቱካን ሚደቅሳ ነበረች ዳኛ በነበረችበት ጊዜ ስዬ አብርሃን ኃላፊነት ወስዳ እንዲወጡ ያዘዘችው። ከላይ እንዳይወጡ የሚል ትእዛዝ አለ። ግን ምርጫ የለኝም በቃ ሪስክ ሁሉ ሰድ ብዬ ወሰድኩ በቀደም ስታብራራ ነበር። በጣም የሚያስቀው ፓርት ግን ብርቱካን ሚደቅሳ በጣም አሁንም በጣም በቃ ከሆነ ጊዜ በኋላ ፍጹም ተቀይራ በጣም የለየላት ነውረኛ ለመሆን የወሰነችበት መንገድ ነው የሚገርመው። ልደቱን ስታብጠለጠል ሰምቻታለሁ። you have no moral authority ልደቱን ለመተቸት ለማብጠልጠል ብርቱካን ሚደቅሳ እንዳንቺ የኢትዮጵያን ሕዝብ በቁሙ የካደ ሌላውን በካዲነት ሊከስ አይችልም። ስልጣን ስታይና የመንደሬ ሰዎች ስልጣን ይዘዋል ብለሽ ስታስቢ አሜሪካ አንገትሽን ደፍተሽ ከሰው ተነጥለሽ ትኖሪበት ከነበረው እኮ ወጥተሽ ነው አሁን ልታይ ምናምን የ13 ዓመት ምናምን ቲኔጀር ነኝ ለማለት እየቃጣሻለሁ በየሚዲያው። የት ነበርሽ ሁላ ህዝብ እልቂት ውስጥ ሲገባ? አሁን የሞራል የበላይነት ይዘሽ ስለ ቅንጅት ስለ ምናምን እሱን ያን ያጭበርብራችኋል የአማራን ህዝብ። ልክ እንዳንቺ እኮ ብርሃኑ ነጋ እኮ ከብርሃኑ ነጋ ጋር ሆነሽ እኮ ነው የምታጭበረብሬን የነበረው። ፎርጌዲድ እንደገና ተመልሰሽ አንቺ እውነተኛ ምናምንና ልደቱ ያኔ እንዲያርጉን ኮሊግሱ ማን ነው ኮሊጉም አይደለሽም። በምርጫ አልተወዳደርሽ ምንም ውስጥ አልነበርሽ። ልደቱን ለመምታት ሲፈልግ ብርሃኑ ነጋ አንቺን ጎትቶ አመጣ። አንቺ ተቀዳሚ ምክትል ተደረግሽ። አውት ኦፍ ብሉ ማረሚያ ቤት ለማረሚያ ቤት አንዴ ሸዋሮቢት አንዴ ለምናምን እየተገረፈ የነበረ ሰውዬ እንዴት ኪካውት እንዳረጋችሁት ይታወቃል። አሁን ይህንን የ97 ምናምን ይሹ አምጥተን እዛ ውስጥ ትርምስ ምንም የሚጠቅመን ነገር ስለሌለ ግን በየሚዲያው እየመጣሽ የበላይነት የሞራል ኦቶሪቲ ይዘሽ እንደሚናገር ሰው ለማድረግ እየሞከርሽ ነው። አንቺም ብርሃኑ ነጋም ዛሬ ቢያንስ በበዛ አሁን በምናየው ሁኔታ አብይ አህመድ ጋር ስልጣን ስታገኙ ተገረዳችሁ፣ ህዝብ ክዳችሁ ለአብይ አህመድ ስታለቀልቁና ፓርቲ የሌለው ፓርቲው ሳይመርጠው አብይ አህመድን የአገር መሪ ሆኖ እንዲመጣ አድርገሽ የሰፈር ፖለቲካሽን ከተጫወትሽ በኋላ የፀጉርሽን ቀለም ያክል ዋጋ የሌለው ሐሳብ ይዘሽ ነው የመጣሽው በሚዲያ። የፀጉርሽን ቀለም ያክል አያወጣም ሐሳብሽ፣ ውዳቂ ነው። ለብርቱካን ሚደቅሳ እናድርሱልኝ። አሁንም በነውረኛነት መቀጠልሽን ነው የሚያሳየው። መቼም ቢሆን ልንረሳው ማንችለው ብዙ ዋጋ የከፈልንበትን ትግል አብይ አህመድ ጉያ ውስጥ ወስደሽ ለመክተት ሌጂቲሜት መንግስት ነው የሚል ነገር እንድትሰሪ ነው የተጫወትሽው። በሰፈር ነው ተመልመለሽ ሄድሽው። ዊኖውስ በሞያሽ እኮ ተጠይቀሽ ነበረ። ፍርድ ቤት ምናምን እኮ ተብለሽ ነበረ። መሄድ አልፈለግሽም። ሰው ብርቱካን ሚደቅሳ የሚባል ተቋሚ የነበረች ምናምን ገለመሌ ሐቀኛ የሚል ስም ያንን ገንብተሽ ስለነበረ ገባሽና ዓለም አቀፉ ማህበረሰብ ማኒፑሌትን ለማድረግና አብይ አህመድ ያቀዷትን ሴራ አሳካሽ። አጋርሽ ከአንቺ ጋር ቆሞ ልደቱን ሲያሳድድ የነበረው ብርሃኑ ነጋ ነው። ሁለታችሁም አብይ አህመድ ስር ሄዳችሁ ስትወተፉ ልደቱ ዛሬ ዜግነት ተነጥቆ ተሰዶ ባለበት ነው ልታጥላዩ የምትሞክሪው። አንቺን አዝናንቶ እንደ ቲኔጀር ፀጉርሽን አቀልመሽ እንድትቀናጭ ያደረገሽ አብይ አህመድ እሱ ግን አገሩ እንዳይገባ አድርጎታል። and because you are ከነሱ ተገኝተሻል፣ እሱ ደግሞ ከአማራ ተገኝቷል። በአመለካከቱ የፖለቲካ ምናምን ማያስማማናል። ለራሱ ጥብቅና መቆም እሱ የሚያንስ ሆኖ አይደለም። እኔ ልከራከርለትም አይደለም እኮ ግን በጣም ያሳፍራል፣ ያስቆጫልም። በጣም ነውረኛነታችሁ ከአሁን ከብርሃኑ ነጋ በላይ ካድ ያለ ለኢትዮጵያ ሕዝብ እኮ ተገልጦለታል። አሁን ማን እንደነበረ ብርሃኑ ነጋ ማን እንደነበር ብርቱካን ሚደቅሳ ትላንት ሕዝቡ ሳያውቅ ኦኬ
ዛሬ እንደገና ተመልሳችሁ ልታጭበረብሩ። ኮሊክሶቹ ነበረን እኛ እስር ቤት ሆነን ይተቸን ነበረ ምናምን ነበረ። እሱ ያኔ ነቅቶ ነበረ እናንተን እንደዛ ይላችሁ የነበረው። ያልነቃው እኮ ህዝቡ ነበር። ያልነቃ ነው እኛ ነበርን እኮ። እናንተ እዛ ስለተቀመጣችሁ እንደ መሪ ስንቆጥራችሁ የነበረው። ያልነቃ ነው እኛ ነን። እስክትሸጡን ድረስ ያልነቃ ነው። እሱ ግን አስማምታችሁ ሳትሸጡን ነቅቶ ሲናገራችሁ ነበረ። የቆጨሽ እሱ ነው። እሱ በነቃበት ጊዜ በተመሳሳይ ሰዓት ነቅተን ቢሆን ኑሮ ብርሃኑ ነጋ፣ ብርቱካን ሚደቅሳ ጀግና እንላችሁም ነበረ። እስር ቤት ተቀምጣችሁ ለእናንተ ስንቅ ለማመላለስ እና ሰልፍ ለመያዝ አይለቀስም ነበረ። የፈረንሳይ ወጣት እንዴት ጢባ ጢቤ እንደተጫወትሽበት እየረሳሽ ነው። የሞተልሽን ወጣት እንዴት እንደካድሽው እየረሳሽ ነው። አንቺ ግሬሽን ሰቅለሽ እየተዝናናሽ አሁን ስንቱ ወጣት እስር ቤት የሚማቅቀው። መስከረም አበራ እስር ቤት ናት ያለችው እየማቀቀች። አንቺ መጽሐፍ እየሻጥሽ ምናምን እየተዝናናሽ ነው። ቢኮዝ ዘመኑ ያንቺ ነው። ቢኮዝ ተረኛ ነሽ፣ ትችያለሽ በተረኝነት። ስልጣን እኮ አማሎሽ። ያኔም ስልጣን ነበረ። ስልጣን ኦፈር ስትደረግ ይሩጠሽ ነው ሄደሽ ተንደርድረሽ ጫማ ስር የተደፋሽው። ስልጣን ኦፈር ሲደረግ ነው ብርሃኑ መጥቶ ሄዶ የተከነበለው እዛ። አትሊስት በማያምንበት ነገር አላምንም ብሎ ካንቺ ቀድሞ አብይ አህመድ ለስልጣን የለመነው እሱን ነው። ሂሴድ ነው በአቋም። ሌሎቹም በየጫካው እየታገሉ ነው ያሉት። ሌሎቹም ባመኑበት ቢያንስ ጸንተዋል። እና በጣም ነውረኛ የሆነ ስራ ከተረኝነታችሁ የሚመነጭ ከዛ በእኛ ልትጫወቱ ትፈልጋላችሁ። እና ዲቲንግ ካሁን ሌላው ይሄ ትውልድ የማያስብ ሆኖ አንቺን ተከትሎ ልደቱ እንደዚህ አድርጎ እንዲልሽ ነው የፈለግሽው ብርቱካን ሚደቅሳ። አንቺ ተዝናኚ፣ አንቺ ተመልሼ ቲኔጀር ካልሆንኩ ያልሽ ዝለይ። አንቺ መንግስት ነው የምትዩ አካል የእኛን እህቶች እየደፈረ ነው። የእኛን እናቶች አዛውንቶቹን እየደፈረ ነው። በድሮን እየጨፈጨፈን ነው ያለው። እንደው ለአንድ ሰከንድ እንኳን እንደ ሰው ተሰምቶሽ እንደ ሰው አስበሽ አሁን ያለው ሁኔታ ያሳስበኛል አላልሽም? አሳፋሪ። እንደው ከማጠቃለሌ በፊት ይህንን ሳላነሳው እንዳላልፍ ነው እግረ መንገድ ያነሳሁት የብርቱካንን ጉዳይ። ሰዓታችን ረዘም ስላለ ጠቅለል ማድረግ ያስፈልጋል። ስለ ጌታቸው ረዳ ፍርድ ቤት አንስተናል። የፍርድ ቤት ጉዳይን በተመለከተ የፖለቲካ ቁማር ትርምስ በመግቢያው ላይ ያነሳ ነው እንደተጠበቀ ሆኖ የኤርትራ የፋኖና የትግራይ ኃይሎች አሰላለፍን በተመለከተ ቅድም ካርታ በምስል ያሳየናችሁ እያንዳንዳቸው የሰፈሩበትን ቦታ እከሌ እዚህ ጋር እከሌ እዚህ ብዙ ማለት ሳይጠበቅብኝ እኔ ወደ ዝርዝር መግባት። ነገር ግን አሁን ባለው ሁኔታ የቱንም ያክል የፖለቲካ ፕሬዠር እንደተጠበቀ ሆኖ በኤርትራና በአማራ መካከል የጥቅም ወይም የፖለቲካ ቅራኔ ልዩነት ተብሎ ሊነሳ የሚችል ነገር የለም። ሰው በተግባቦት ውስጥ ነው ያለው። ኦህዴድ ከፈለግ ካሸርጠህ አልቅስ። ነገ ሊቀየር ይችላል፣ አናቅም። አሁን ያለው ሁኔታ ግን ይሄ ነው። በትግራይና በአማራ መካከል የወልቃይትና የራያ ጉዳይ ማነቆ ሆኖ መሀል እየመጣ እየፈጠረ ያለውን ነገር በዘላቂነት መፍታት የሚቻልበትን እድል ማምጣት ካልተቻለ በቲፒኤልኤፍ ተቸካይ ሀሳብ ላይ ከቆየ ዘላቂ ስምምነቱን ማድረግ የማይቻልበት ሁኔታ ይፈጠራል። አብይ አህመድ አድቫንቴጅ አግኝቶ ሁለቱን አዋግቶ አንዱን ከአንዱ ጋር እያሰለፈ እያማታ የሚሄድበት ሁኔታ እድል ሊያገኝ የሚችልበት ሁኔታ ይፈጠራል። አስጊ ነው። ነገር ግን በቲፒኤልኤፍ በኩል ይሄ ወረዳ አስመላሽነቱን ትቶ በዘላቂነት የጋራ ጥቅሞቻችንን የምናስከብርበት ይመጣል የሚል መተማመን ከተፈጠረና ቀደም ሲል እንዳነሳሁት ላለፉ በደሎች ሁሉ ፍትህ የሚሰፍንበት ሁኔታ ይመጣል የሚል ስምምነቶች ከተፈጠሩ እዛ ላይ ዱዋል ማድረግ ከተቻለ በውይይት በንግግር ባለን ባህል፣ ወግ፣ ስርዓት በሃይማኖትም በፖለቲካም በማናቸውም መልኩ በሚደረግ ውይይት የሁለቱን ህዝብ መቀራረብ ላይ የተመሰረተ ፖለቲካ ሰርቶ በዘላቂነት ችግሩን ፈቶ የተበደለ ክሶ ተያይዞ ማደግ የሚቻልበትን ሁኔታ መፍጠር ያስፈልጋል። እዛ ላይ ማተኮር ነው፣ በዘላቂነት ችግሩን በሚፈታ ነገር ላይ። ካልሆነ ግን ወልቃይትን በተባለው መሰረት ለአማራም
ለትግራይም አይሆንም በሚል የፌዴራል አስተዳደር ይላል። ፌዴራል ማለት ደግሞ ማን ነው? በፌዴራል ስር ይለኛል። ማን ነው ፌዴራል? ፌዴራል የሚባለው ማን ነው? መከላከያ ነው? ኦህዴድ ነው? ደህንነት ነው? ኦህዴድ ነው? አዲስ አበባ ነው? ኦህዴድ ነው? በፌዴራል ድሬዳዋ፣ አዲስ አበባና ድሬዳዋ በቀደም አንስቼዋለሁ። አዲስ አበባ ድሬዳዋ የሆነውን ታውቀው የለ? ወልቃይት እንደዚህ ብለህ ምናምን ብትጨፍር ኮሎኔል ደመቀ ከ6 ወር በኋላ የከሚሴ ልዩ ዞን ያደርግልሃል ወልቃይትን። አብይ አህመድን አምነህ እዛ ጋር የምታደርጋቸው ነገሮች በሙሉ የትም ሊያደርሱ የሚችሉ አይደለም። ዋነኛው ደጀንህ ህዝብ ነው። ሰው በምንም ተአምር ማለት በቃ እንዲህ የለየለት ነገር ሲመጣ የለየለት ትግል ነው የሚደረገው። ይሄ ነው እየመጣ ያለው በአደጋ በውል መረዳት። ስቲል ያልጠራ ነገር ይታያል። በትግራይና በኤርትራ መካከል የጥቅም ግጭት የለም ወይ? አከራካሪ ቦታዎች እኮ እነ ዛላምበሳ አሉ። የባድመ ጋር አንድ ቤት ለሁለት የሚከፈልበት ምናምን ሁኔታዎች እኮ አሉ። በትክክል ተሰምረው እኮ ልዩነት ምንድነው መከፋፈል የሚባለው እኮ አልመጣም። ጥያቄ አለ። ከዛ ደግሞ ባለፈው ጦርነት የምታውቁት ነው የደረሰው ነገር ውድመት። ይሄ ሁሉ እያለ ግን በኤርትራና በትግራይ መካከል አሁን የአብይ ትግሬዎች ጥላቻ ለመቀስቀስ ሲሞክሩም የሚሰማ የለም። የአብይ ትግሬዎች አሉ፣ እነ ጌታቸው ረዳ እነ ጻድቃን የሚሉት ምናምን አለ እኮ። ሳሞራ ሁላ ትዋጋለህ ተብሏል አይደል? ነገር ግን ተውት። የባድመንም አያነሱም፣ የዛላምበሳንም አያነሱም። የተፈናቀለ ስለሌለ ነው ምናምን ስለሌለ ነው። ለዛ ነው የትግራይ ኃይሎች ወልቃይትና ራያ ላይ በየቀኑ እየመጣ የምታላዝነውን ቶ በዘላቂነት መፍትሄ እንሰጠዋለን። አሁን ግን የከረንት አጀንዳም ሊሆን አይገባም። አብይ አህመድ ምርጫ በማድረግ ሌጂትሜት የሆነ ነገር ሊፈጥነው እሱን መደረግ የለበትም። በቃ አቋም መያዝ ያለብህ እሱ ነው። መፍትሄ ከመሰጠቱ በፊት በዚህ ቀጠና ላይ እዚህ አካባቢ ላይ ምርጫ አታደርግም እንደዛ ብለህ መወሰን እየቻልክ ወደዛ ወደዚህ ነው በእንትና ይህን ክርክር ተው። በቃ በትግራይ ስር ነው በአማራ ስር ነው የሚለውን ክርክር ተውና አይደረግም ምርጫ እዚህ ቀጠና ላይ ወደ ጦርነት አንገባም፣ በዘላቂነት ችግሩን እንፈተዋለን በልና አቋም ያዝ። አቋም የምትይዝ ከሆነ በአማራም በትግራይም በኩል ከዛ ወዴድን ወገቡን ቆርጠህ ከዚህ በኋላ መሻገር የሚችልበት እድል አሳጠው። በፌዴራል ስር ይሁን በእንትን ይሁን 4 ኪሎ ቁጭ ብሎ እንዳይወስን አድርገው ነው። አለበለዚያ ግን ለአንተ ሲወስን የፌዴራል መንግስት ምናምን እያልክ እየጠራኸው ያንተን ጥቅም ነካ ብለህ ስታስብ ደግሞ መብት የለውም እያልክ ያላዘንክ እንደዚህ አይነት ጨዋታ የለም። አቋምህን ይፋ አድርግ። በቃ በወልቃይት በራያ ምናምን በጠለምት ጉዳይ ላይ ኦህዴድ የመወሰን ስልጣን የለውም በቃው በልና ወስን። እኛ በዘላቂነት ተነጋግረን እንፈተዋለን። ከአብይ አህመድ ጋር የሚኖረው ትግል በወልቃይት ጉዳይ በራያ ጉዳይ አይደለም አይደል? ከአብይ አህመድ ጋር የሚኖረን ትግል በጋራ እንታገለው የምንለው አስመራም ኤርትራም ማነው አስመራም መቀሌም ባህር ዳርም ላለመጥፋት ያን አካል ላለመጥፋት እንታገለው። ያለፉትን በራሳችን የምንፈታበት ነገር እንፍጠር። አለበለዚያ ተያይዘን ልናልቅ ነው፣ ተያይዘን ሊያጠፋ ነው፣ ሊቀልዱብን ነው፣ በተደጋጋሚ ደም ሊያቃቡን ነው። ይህን እያልን ያለ ነው። እነ ሽመልስ አብዲሳ የሌሎች መጫወቻ ላለመሆን በጋራ እንቁም ነው። ለጊዜው ሁሉም ነገር ባለበት ተወት አድርገን የእርስ በርስ የሚባል ነገር የለም። ከአማራው ጋር እንድትሆናለህ ይህንን እንቅስቃሴ ከአብይ ጋር ሆኖ እወጋሃለሁ ብሎ የሚመጣ ካለ የአማራ ህዝብ ከአንተ ጋር ነው። በትግራይ በኩልም ህዝቡ ማለት ያለበት ይሄን ከአብይ ጋር ሆኖ አማራ ሊወጋ የሚመጣ ካለ እንደ ህዝብ እኛ አለን ማለት ነው ያለበት። በዚህ መንገድ የኦህዴድን እንቅስቃሴ መግታት የሚቻልበት እድል አለ። መነጋገር፣ መወያየት፣ ማሰብ፣ ማሰላሰልና መወሰን የሚጠይቁ ጉዳዮች እነዚህ ናቸው። ሐሳብ ነው የምናዋጣው። ዳዝም ሚን እዚህ ጋር የምንናገረው በሙሉ መሆን ያለበት ነው፣ ትክክል ነው፣ ይሄ ብቻ እያልን አይደለም። ሐሳብ አዋተናል። የተለየ ሐሳብ ካለ ደግሞ አዋጣ። የተለየ ሐሳቤን ይዤ እንከራከርበት የምትል ካለ ዌልካም፣ ከየትኛውም በኩል ያለ ዌልካም። ለስ ዲቤት ሐሳብ የምንፈራ አይደለንም። ይህንን ካልን ለዛሬ በዚህ እንጠቅልለውና የነገ ሰው ይበለን። ነገ ደግሞ ስላሉ ሁኔታዎች በአጠቃላይ ተዘጋጅተን እንመጣለን። ከመደምደሚያ ከመስጠቴ በፊት ቅድም እንዳልኳችሁ የዛሬን እንቅስቃሴ በሚመለከት ምንድን ነው
ያሉት የሚለውን የተወሰኑትን ብናነሳ ጠቃሚ ይሆናል። አትሊስት ምንድን ነው የዛሬ ውሎ የሚለውን ውስን ነገሮች የብአዴን ብልጽግና አመራሮችና የአገዛዙ ወታደራዊ መኮንኖች ያደረጉት ስብሰባ ባለመግባባት መጠናቀቁን መረጃዎች አመልክተዋል። ደግሞአለው የብአዴን ብልጽግና አመራሮችና የአገዛዙ ወታደራዊ መኮንኖች በጋራ ያደረጉት ስብሰባ አልተሳካም። ጀነራሎቹ ክልሉ ራሱን ችሎ ይዋጋ ሲሉ፣ ብአዴን ደግሞ ክልሉ ይፈርሳል ሲል ለጀነራሎቹ አቅርቧል። የብልጽግና ሰራዊት ማዕከል ያደረጋቸው ከተሞችና የወረዳ ማዕከላትን በመልቀቅ ወደ ሰሜን አቅጣጫ ኃይል ማንቀሳቀሱን ተከትሎ ባለፉት 3 ሳምንታት በተለይም ከየካቲት 2 ጀምሮ በርካታ ከተማ አስተዳደሮችና የወረዳ ማዕከላት በፋኖ ቁጥጥር ስር መግባታቸው በአገዛዙ ዘንድ ከፍተኛ ድንጋጤ ፈጥሯል። እንደምታውቁት ስንተነትንም የቆየ ነው። የፋኖ ኃይሎች የውጊያ ኃይል መገንባትና ተከታታይ ማጥቃቶች ባለፉት 17 ቀናት ውስጥ እንደ ደቡብ ጎንደር ዞን ባሉ ሰፋፊ አስተዳደሮች ውስጥ እስከ 85 በመቶ የሚሆነውን የዞኑን ክፍል ለመቆጣጠር የቻሉበት ሁኔታ ተፈጥሯል። ይሄ የአደባባይ ሀቅ ነው። በመረጃ በማስረጃ የተደገፈ ነው። ጣና መቀነቷን ያደረገችው ባህር ዳር ከተማ ወሳኝ የሆኑ የጣና አንገት ከተሞች በፋኖ ኃይሎች መያዛቸውን ተከትሎ የአገዛዙ ጀነራሎች የውጊያ እቅድ ባህር ዳርን መከላከል ወደሚል እየተቀየረ ነው የሚገኘው። በደቡብ ማዕከላዊ ምዕራብ ጎንደር እንዲሁም በባህር ዳር ዙሪያ በርካታ ከተማ አስተዳደሮችና የወረዳ ማዕከላትን ማዕከላትን ያጣው የብአዴን ብልጽግና በበኩሉ በክልላዊ የጸጥታ አቅሙ መመከት ያልቻለውን የፋኖን ማጥቃት መከላከያ ተመልሶ ቦታዎቹን ይሸፍን ሲል ጥሪ እያቀረበ ነው። ተቀባይነት ባያገኝም እንኳን በባህር ዳር ከተማ የክልሉን ወታደራዊ ዘመቻዎች በበላይነት ከሚመሩት ያገዛዙ ጀነራሎች አንዱ የሆኑት የምስራቅ እዝ አዛዥና ሌተና ጀነራል መሐመድ ተሰማ ከሌሎች ወታደራዊ አመራሮች ጋር ሆነው ከብአዴን ባለስልጣናት ጋር ባደረጉት ስብሰባ መግባባት የሚቻልበት ሁኔታ አልተፈጠረም። ስብሰባው ጀነራል መኮንኖቹና የብአዴን ብልጽግና ባለስልጣናት ያልተግባቡበት ነበር ያሉት ምንጮቻችን እነ ሌተናል ጀነራል መሐመድ ተሰማ መከላከያው ለሌላ ሀገራዊ ግዳጅ የወጣ በመሆኑ ከወሳኝ ቦታዎች ውጭ አብዛኛውን የክልሉን ክፍል የመሸፈን ግዴታ ለክልሉ የተሰጠው ነው። ሚሊሻና ፖሊስን አሰማራና ሙት እያላቸው ነው የሚገኘው። እንደ ኢትዮ ሰገነት ምንጮች ከሆነ መከላከያ የዞኑን ከተማ አካባቢ እና ወሳኝ በተባሉ ስልታዊና ስትራቴጂካዊ ፋይዳ ካላቸው ከተሞችና አካባቢዎች ውጪ ቀሪውን ቦታ በክልሉ የጸጥታ ኃይል እንዲሸፍኑ ቀጥተኛ ትዕዛዝ ተላልፏል። ራሳችሁን ማብቃት እንዳለባችሁ ተነግራችኋል። በጸጥታ ረገድ ክልሉን ለመረከብ ተዘጋጁ ስንል ቆይተናል። አሁን ሰዓቱ ነው ያሉት ያገዛዙ ጀነራሎች ባለስልጣናቱ ክልሉ ይፈርሳል ሲሉ ያቀረቡት ተማጽኖ እኛ ወታደሮች ነን የሚል ምላሽ ነው የሰጧቸው። በተለይ በፋኖ ኃይሎች እጅ ያሉ ስልታዊና ስትራቴጂካዊ ከተሞችና አካባቢዎች ቁጥራቸው እየጨመረ በመጣበት በዚህ በተጨማሪ ከተሞች በፋኖ ቁጥጥር ስር እየዋሉ ባለበት ባህር ዳር ከበባ ውስጥ መግባቷ እየተሰማ ባለበት ሁኔታ በክልሉ የጸጥታ አቅም ፋኖን መግጠም ከአእምሮ በላይ ሆኖባቸዋል። ስለዚህም ብአዴን እየተርበተበተ ነው የሚገኘው። የጣና አንገት የሚባሉ ቦታዎች በፋኖ ቁጥጥር ስር ናቸው። አብዛኛው ቀጠናዎች ነፃ ሆነዋል። እዛ ሲጀምረው እዚህ ጠቅላላ ነፃ የማድረጉ ነገር እንደሚጠናቀቅ ግልጽ ነው። ስለዚህም ብአዴን ለሚፈጥራቸው የሶሻል ሚዲያ አብዮትና ግርግር ሳይሆን በዋነኛነት ታስቦ በሚሰራባቸው ጉዳዮች ላይ ትኩረት ተደርጓል። ይሄንን ፎከስህን የሚነጥል ማንኛውም የብአዴን አማራ ከየትኛውም ጎራ ቢጮህ እሱን ትተህ ቤዚክ ነገርህ ላይ ትኩረት ማድረግ ያስፈልጋል። አትሊስት ዕለታዊ ልንላቸው የምንችላቸው መረጃዎች እነዚህን ይመስላሉ። እንደውም ሰዓት ገፋ አድርገን ወስደናል። ከኤዲተር በኩል ተደጋጋሚ ምልክት እየተሰጠኝ ነው አለፍ ብዬ ሄድኩት ሰዓት ላይ ይቅርታ ጠይቃለሁ። በጣም አድማጮች እስከዚህ ሰዓት አብራችሁን ስለነበራችሁ ከልብ እናመሰግናለን። አሁንም ከዚህ ስትወጡ ይሄ መረጃ እንዲደርስ ላይክ፣ ሼር ማድረጋችሁን እንዳትረሱ። ላኩት። ሰብስክራይብ ሳታደርጉ ቻናሉን የተከታተላችሁን ሰብስክራይብ ሳታደርጉ አትሄዱ። ሰብስክራይብ አድርጉ፣ በየጊዜው ኖቲፊኬሽን እንዲደርሳችሁና እንድትመጡ። ቴሌግራም ቻናላችንን ስትቀላቀሉ መረጃዎች በስፋት ይደርሷችኋል። የረምብል ቻናላችንን ፎሎ ማድረግ ሰብስክራይብ ማድረግ አትርሱ። www.ethiosagenetmedia.com ላይ ብትገቡ ደግሞ